እንደዛ ይሻላል እንጂ ከትምህርት ቤትማ በፍጹም በግድ ይገባችሁ። ተነሱ ልጆች፣ እኔ አደርሳቸዋለሁ። ሚኪያስ ሲመጣ እንደምፈልገው ንገሩት። እሺ እነግረዋለሁ። እኔም በሲሪየስ ላወራው ፈልጋለሁ። አዎ በጣም ትልቅ ችግር አለ። ተነሱ ልጆች። ቆይ ለምንድን ነው ሰዓት ልጆቹ ትምህርት ቤት እንደሚሄዱ እያወቅ መኪናውን ይዘው የወጣው? ድንገት እኮ ከሚኪ ጋር ወጣ። ምን ማለት ነው ድንገት? እኔ ለአንተ እንዳይታዘዝ አላልኩም። ሰዓቱን አክብሮ ስራውን እንዲሰራ እየነገርኩት ነው። እኔ አዝዤው ያደረገው ስለሆነ እሱ ምንም እንዳትናገረው እሺ? ምን አንተም ብትሆን እኮ የሰራው ስራ ትክክል አይደለም። ቆይ ልጆቹ በሰዓታቸው ትምህርት ቤት መሄድ የለባቸውም እያልክ ነው? ምን ልጆቹን አንተ ብቻ እንደምታስብላቸው ነው እንደሚሰሙ? አባታቸው ነኝ። ከኔ በላይ ደግሞ ማንም ሰው ሊያስብላቸው አይችልም። ወይ ብሩክ እያስመሰልክ ነው ወይስ ከምርህ ነው? ማስመሰል? ምንም ማስመሰል አይደለም። ልጆቼ እኮ ናቸው። በጣም ነው ደግሞ ማስብላቸው። ምን ቆይ እረስተው ነው እንዴ? ልጆች አይደሉም ብለህ እኮ ስትከራከር ነበር። ዝም ብለህ ያልተጠየቅከውን አታውራ። ለማንኛውም ብሩክ ማስመሰልና ወንድ ወንድ መጫወቱ ይቅርብሽ። ይሄ ቤት በእኔ እንደሚመራ አትርሳ። ሌላውን ነገር እንደፈለክ ማድረግ ትችላለህ። ልጆቹን የሚጎዳ አንዳችም ውሳኔ ግን በፍጹም እንድትወስን አልፈቅድልህም። ሲጀምር እኔ ለልጆቹ ከአንተ በላይ አስባለሁ። እሺ እኔ መቼም እነሱን የሚጎዳ ውሳኔ አልወስንም። ጥሩ፣ እንደዛ ከሆነ እኔ እናንተ ምንም ችግር የለብንም ማለት ነው። በልጆቹ ግን ከመጣህብኝ ምን አስሬ ልጆቹ ትላለህ? እንደምትወዳቸው ለማስመሰል እየሞከርክ ነው። አንተ ልቀኝ። በቃችሁ። ልጆቹ ፊት እንደዚህ አይነት ጭቅጭቅ እንድትጨቃጨቁ አልፈልግም። ለማንኛውም ብሩክ እዚህ ቤት ውስጥ ትዕዛዝም ሰጠው እኔና እኔ ብቻ እንደሆን ከወቅ እሺ? ያለበለዚያ ምን? ቆይ ምን እያስፈራራኝ ነው? ተከስተ እንሂድ በቃ። ሚኪያስ በግልጽ የሆነ ጦርነት እንግዲህ ከቤቱ ላይ እያወጀ ይገኛል ማለት ነው። በአሁኑ ሰዓት ብሩኬ ባልነቃበት እንዲሁም ቅስፈት ላይ እያነቀው ይገኛል ማለት ነው። የብሩኬና የሚኪያስ አሁን ላይ ቤት ውስጥ ያሉት ችግሮች በቤተሰብ ፊት እንግዲህ ንግግር ጀምረዋል ማለት ነው። ይሄ ንግግር ደግሞ ወደ ከፍተኛ ጸብ እያመራ ነው። ወደ ዛቻም ተቀይሯል። ብሩኬ ነገሮችን በልጆቼ እንዳትመጣ በማለት በልጆቹ እንዳይመጣበት እያስጠነቀቀው ቢሆንም ልጆቹ ለእኔ ይገቡኛል ጥያቄም ሚኪያስ አንስቷል ማለት ነው። አሁን ሚኪያስ የልጆቹ የእንጀራ አባት ሲሆን ግን ደግሞ ብሩኬ ትክክለኛ አባታቸው እንደሆነ የዘነጋ ይመስላል ማለት ነው። ስለ ልጆቹ እኔም እቆረቆራለሁ አንተም ብትሆን አታስመስል እያለ ይገኛል ሚኪያስ ማለት ነው። ሚኪያስ እንግዲህ ዛሬ የሄደበት ጉዳይ ሳይቀናው መመለሱ እጅጉን በጣም እንደ እሳት አቃጥሎታል ማለት ነው። ይሄ የሆነበት ጉዳይ ደግሞ እህቱን ይዟት ማህሌትን ከቤት ወጥቷል። የማህሌትንና እንዲሁም ደግሞ የትርሲትን ገዳይ ዛሬ እጁን ወይም ደግሞ አንገቱን ቆርጬ ይዤ እመጣለሁኝ፣ በቃ ይሄን ነው ማድረግ ያለብኝ በማለት ማህሌትን ይዞ በጠዋቱ ልጆችን ትምህርት ቤት ከማድረሱ በፊት ከሹፌሩ ጋር ወደ ደጅ ወጣው ነበረ። ይሄ ነው ትልቁን ቤት ውስጥ አሁን እንደ አዲስ ችግሮች የተፈጠሩበት። ግን ደግሞ ይሄም ሆነም ያም ሆነ እህቱ ማህሌትን አስረክቧት ለዛ ክፉ ሰው መጧል ማለት ነው። እህቱ ማህሌት በአሁኑ ሰዓት በከባድ ችግር ውስጥ ትገኛለች ማለት ነው። እንግዲህ ሚኪያስ ብዙ ክፉ እና መጥፎ ነገሮችን ሲሰራ የቆየ ቢሆንም በአሁኑ ሰዓት ላይ ግን ሚኪያስ እንግዲህ ላደረጋቸው ክፋትና መጥፎ ስራዎች በእህቱ እንግዲህ እየከፈለ ነው ዋጋ ማለት ነው። ዛሬ ትርሲት አለመኖር በልጆቿ ላይ እየተዘባበቱባቸው እንዲሁም ደግሞ ቤቱን ሴት የሌለበት ቤት አደረጉትና በአሁኑ ሰዓት ጭቅጭቅና ክርክር ውስጥ የገቡበት ብዙ ሙግትን እያስነሳ ያለው እንዲሁም በማንኪያ ሰጥቼ በአካፋ እቀበላለሁ የምትለዋን የትርሲትን እናት ብዙ ነገሮች አሁን እቤት ውስጥ እየተፈጠሩ ይገኛሉ። ሌላው ነገር ደግሞ የብሩኬ ፍቅር እንግዲህ በጣም መከራዋን እያሳያት ያለችው ርብቃ ጫፍ ደርሳ ነበር ለመናገር ለብሩኬ ከዛሬ የተሻለ እድል በፍጹም ላገኝ ስለማልችል ይህንን ነገር ከመናገር አለብኝ በማለት ሀሳቧን ልትገልጽ እንግዲህ በጀመረችበት ሰዓት ላይ ነበር አባባ በር ከፍተው የገቡበት ማለት ነው። ይህንን ሀሳብ ዛሬ አለመጨረሷ በጣም አናዷታል። ምክንያቱም ደግሞ እንደ ብሩኬ አይነት ገገማና ፍቅር የማይገባው እንዲሁም ደግሞ እየሰማ እንዳልሰማ የሚሄድ አይነት ልክ አንተን ነው ጸባዩ እያለች እሷም ነገሩን እየጀመረችለት ነበር። እሱ እውነተኛ ወሬ መስሎት አፉን ከፍቶ እያዳመጣት ነበር። ግን ደግሞ ተከስተ መስሎታል የእሷ ጓደኛና የእሷ አፍቃሪ። ለዛ ነበረ ተከስተ ብሎ ሲላት እጅጉን በጣም አሹፋና አፊዛ ስትስቅበት ነበር። ተከስተን ከሰው አልቆጠረችውም፣ መልካም ሰውም አይመስለኝም።
የተደበቀ ማንነት ያለው ነው የሚመስለኝ ተከስተ እያለች እሷም እንግዲህ ሀሳቡን ስትገልጽለት ነበር። ግን ደግሞ ቢሆንም በአሁኑ ሰዓት ብሩኬ ብዙ ነገሮችን ማብሰልሰልና እንዲሁም በራሱ ጉዳይ በራሱ ህይወት ጣልቃ ገብነት ምንም አይነት ማዳመጥ በማይችልበት ሰዓት ነው። ይህን ነገር ብትነግረው ነበር ከባድ ችግሮች ይፈጠሩ ነበር። አለመናገሯ ርብቃ ጠቅሟታል ማለት ነው። ሌላው ነገር ትርሲት እናቷ እንግዲህ ከዚህ ቀደም ትርሲት እያለች በህይወት ልጄ ብላ እንዳላሳደገቻትና በገንዘብ እጦት ምክንያት ተቆራምዶ መኖርን የማትፈልገዋ እናቷ ከአባቷ ጋር ልጅቷን ጥላ ራሷን ነፃ ልታወጣ እንዲሁም በጥሩ ሁኔታ ውስጥ በጥሩ ስነ ምግባር ያደገችዋ ትርሲት እንግዲህ ስትናገርም ነበረ ማለት ነው። ከዚህ ቀደም እናቷ እንዳላሳደገቻትና አባቷን ለገንዘብ ብላ ጥላው እንደሄደች ሁሉንም ነገር እንዲህ እንዳደረግሽው አውቃለሁኝ እማዬ፣ አንቺ እኮ እኔ ባንቺ አልወጣሁም፣ እንዳንቺም መሆን አልፈልግም፣ ግን ደግሞ መሆን የምፈልገው እኔ እንደ አባቴ ነው በማለት የአባቷ ልጅ መሆኗንና የቆራጥ ልጅ መሆኗን በጣም መልካምና ከትሁት ከሆነ ሰው እንደተወለደች እንዲሁም እንዳንቺ አልወጣሁም፣ እኔ ባንቺ አይደለሁም በማለት ሀሳቧን ትነግራት ነበረ። ዛሬ እንግዲህ የትርሲት እናት ሳይውል ሳያድር ወይዘሮ ሂሩት እንግዲህ ባህሪዋን ቀይራ መጣለች ማለት ነው። በአካፋ ወስጄ በማንኪያ ሰጣለሁ ስትል ሀሳቧን ገልጻለት ነበረ። ሚኪም ደግሞ በዚህ ሀሳብ እንግዲህ በራሱ ሀሳቦች ተጨንቆና ተጠቦ እያለ ይሄንን ነገር ሲሰማ በጣም ግራ ተጋብቶ ነበረ። ምክንያቱም ሚኪያስን ያስደነገጠው ነገር ምንም ነገር አልነበረም። ስለ ቤቱ ጉዳይ እንዴት አንቺ ይህንን ነገር ልታስብ ይቻልሽ? ምክንያቱም አንቺ አያት ነሽ፣ እዚህ ቤት ውስጥ ላይ ምንም ያገባሽ ነገር አለ? እኔ ባል አባወራ እያለሁኝ በማለት እንግዲህ ሀሳቡን እሷ እንዳትጨርሰው ምንም ነገር እንዳሰበች ይሄንን ነገር እንዴት ልታስብ እንደቻለች እሱ ራሱ አስባስቦታል ማለት ነው። እና እነ ብሩኬንም በአንድ ነገር እንስማማለን፣ ቤቱም ይሰራል፣ እናንተም ደግሞ በአንድ ነገር ትስማማላችሁ በማለት ያንን ሀሳቧን እንግዲህ ስታስማማ ነበረ። እሷም ደግሞ ሰራውልህ አንተ ጅል እያለች ትሳደባለች ማለት ነው። ብሩኬ ግን የዋህና መልካም ነው። እንኳን አይደለም ለትርሲት እናት እንኳን አይደለም ልጆቹ ይኖራሉ ተብለው አይኖሩም ቢባሉ ራሱ እሱ ከማድረግ ወደ ኋላ እንደማይመለስ የታወቀ ነው። ብሩኬ ለሰዎች መኖርን የሚወድ ለሰዎች ማድረግን የሚወድ እስከዛሬ ድረስ እንግዲህ ከሞት እንደተነሳ የሚቆጠርበትም ለሰዎች ከማድረጉ መልካምነቱ የተነሳ ነው። እና ይሄ መልካምነት ደግሞ ከብሩኬ ጋራ ሆ ብሎ አብሮ የሚቀጥል መሆኑን እናትየዋ ያወቀች አይመስለኝም። ለዛ ነው ዛሬ የብሩኬን ሀብትና ንብረት ልጄ ባትኖርም እኔ የግሌ ያደርገዋለሁ፣ የልጆቹና የእኔ ድርሻ አድርጌ በጠቅልዬ ወስዳለሁ፣ ለሚኪ 25% ሰጥቼ እንግዲህ ሻንጣውን አስይዤ አስወጣለሁ ስትል ሀሳቧን ደምድማ ጨርሳ ይሄንን ነገር ከግብ ለማድረስ ለሚኪያስ እንግዲህ ክፍሉ ድረስ ሄዳ የነገረችው። ሚኪያስም ከዚህ ክፍሌ ትወጭልኛለሽ ብሎ አንጓጦ ሲያስወጣት ነበረ። ቢሆንም ደግሞ ሚኪ ቀላል ሰው አይደለም። ይህንን ለማድረግ ሚኪያስ እንግዲህ ከባድ ሁኔታዎችን ማለፍ ይገባዋል። ግን ደግሞ አሁን ሚኪያስ የሚያወጣቸው ረብጣ ገንዘቦች እያንዳንዱ የትርሲት ገንዘብ ነው፣ የትርሲት ላብ ነው። ከዛ ባሻገር የብሩኬ ላቡ ነው። ይህንን ቤት ለመስራት ብዙ መስዋዕት የከፈለበት ብሩኬ በጓደኛው እንግዲህ የተገፋውንና የተደረገውን ነገር ከኋላ ታሪኮችን እናስታውሳለን። ይሄ ሁሉ ነገር አላልፈው ብሎ አልበቃው ብሎ ዛሬ ደግሞ ንብረቱን ብዝበዛና ለንብረቱ ለመቀራመት ሁላቸውም እየተጉ ይገኛሉ። ግን ደግሞ በመሀል ማህሌት መያዟ እንግዲህ በትንሹም ቢሆን በመጠኑም ቢሆን ነገሮቹ ይቀላሉ ብዬ አስባለሁ ማለት ነው።